ማንኛውንም ብሔር ከፍ የማያደርግ ዝቅ የማያደርግ ሁሉንም በእኩልነት እንዲመራ በእኩልነት እንዲተዳደር ሁሉም እኩል ዲሞክራሲ እንዲኖረው የሚታገል ኃይል ነው። የነጻነት ታጋይ ነው ፋኖ ማለት ነው። ምናልባት እዛ የእናንተ አመራሮች በተለያየ ኬዝ ሊክቧችሁ ይችላል። በተለያየ ነገር ሊከኗችሁ ይችላል። ፋኖ ሌባ ነው፣ ጽንፈኛ ነው፣ ዘራፊ ነው ወዘተ ብሔርተኛ ነው ምናምን እዚህ ከመጣችሁ ምን ያክል ኦሮሞን ያያችሁ በእኛ እየተዳደረ ያለው በሌላም ቀበሌ በብዛት ብዙ ቀበሌ አለ ኦሮሞ የሚተዳደርበት ሐረር አለ እዚህ ጋር አማራ አለ እዚህ እናንተ ተያዛችሁበት ቀጠና እንኳን 3 ብሔር የሚተዳደርበት ቀጠና ነው ማለት ነው። በየትኛውም አካባቢ በየትኛውም ቦታ ፋኖ ሁሉንም ብሔር ያቀፈ ነው። አማራን ብቻ ነፃ ለማውጣት ይወጣ አይደለም። ሁሉንም ብሔሮች ነፃ ማውጣት ይፈልጋል። ከዚህ ስርዓት ከዚህ ሸክም ከሆነ መንግስት ነይ ብሎ ራሱን ወክሎ ከተቀመጠው ማላቀቅ ይፈልጋል። ሁሉንም ብሔሮች አማራን ብቻ ከፍ አድርጎ ኦሮሞን ዝቅ እንዲል አይፈልግ። ኦሮሞን ከፍ አድርጎ ትግሬ ዝቅ እንዲል አይፈልግ። ፋኖ የሚፈልገው ኦሮሞም አማራም ሁሉም ብሔር ብሔረሰቦች እንደ ድሮ በፍቅር እንዲኖሩ በእኩልነት እንዲኖሩ። ያ መሆኑ ደግሞ ማሳያው ምንድነው? እምትዋጉንን እናንተን አማራ ኦሮሞ ሳንል ትግሬ ጉራጌ ሳንል ይዘን መልቀቃችን አይደለም። ይሄ እውነታ ያሁኑ የመጀመሪያ ማረጋገጫችን ነው። ለምሳሌ ብልጽግና እኮ አሁን መንግስት ነኝ ብሎ ራሱን ብልጽግና ሳይሆን ብልግና ነው ስራው። ራሱን መንግስት ነኝ ብሎ እንኳን ታንኩን ባንኩን የፈለገው በቃ ትናንት ስንት መሳሪያ ነበር ተጠምዶ የነበረው? ታንክ አለ 120 ሞርተር አለ ተራራው። እናንተ ጋር 82 ሞርተር አለች። እናንተ ጋር ነለች አለች አንድ ሞርተር አለች እናንተ መካከል። ግን 120 ሞርተር ነበር፣ ታንክም ነበር፣ መድፍም ነበር፣ 107ም ነበር፣ 23ም ነበር። ይሄን ሁሉ ይዞ የሚታገለው መንግስት ነኝ ብሎ ራሱን የሚጠራው ኃይል እንኳን አንድ ሰው ከዚህ በመካከል አንድ ሰው ቆስሎ ቢይዝ እንኳን ህይወቱን አይምርም። በውጊያ ላይ እየተያዘ ማንንም አይምርም። ግን ፋኖ እንደዛ አይደለም አወጣው። እናንተ ተሸውዳችሁ እንደሆነ ይገባዋል። አለውቀት እንደምታገሉ ይገባዋል። በብዛት አምኖበት የሚታገል ይኖራል። ግን አሁን እንዳትሸወሩ ለሌሎችም ጓዶቻችሁ በተለያየ መንገድ እዛ ውስጥም ላሉት ቢሆን አሁንም ደግሞ በሌላ ቦታም ላሉት በቃ ለወደፊት ማንኛውም በሀገር ቤትም ለምታቋቸውም ማንኛውም ወደ ብልጽግና መግባት እንደሌለበት ለሁሉም ምክር ሰጥ መሆን አለባችሁ እናንተ ከዛሬ ቀጥላችሁ። ምክንያቱም እናንተ ትናንትና የመንግስትን ወንበር ለማስጠበቅ አብይ አህመድን ከወንበሩ ንቅንቅ እንዳይል አማራን፣ ኦሮሞን፣ ትግሬን ሁሉንም ብሔር ብሔረሰቦች እያፋጀ እየጨፈጨፈ ይሄ ሁሉ ያያችሁት ነው። እናንተ አሮ ተቀምጣችሁ ይሄ ሁሉ ቤት ላይ የሚጣል መርፍ ይሄ ሁሉ የሚጣል ታንክ የሚወረወር መርፍ ወረው ንጹህ አለ ፋኖ ላይ አይደለም። የሱን እንትን ለማስጠበቅ ይሄን ሁሉ ያደረገ በከለላው ሆናችሁ የቆያችሁለትን ትናንትና ውጊያ ላይ ከበደባችሁና ብትማረኩ እናንተንም እንደ ጥላት አድኖ ዛሬ በድሮ መጣችሁ ማለት ነው። ስለዚህ ከዚህ መንግስት ጋር መቀጠል ያስፈልጋል አያስፈልግም አይደለ? እናንተ ትናንትና እሱ ጋር ነው የቆያችሁ። እንዴት ተማረኩብኝ ብሎ ሊያዝን ይገባል። ይረሽኑብኝ ይሆን ወይ ምን ሊያስብ የሚገባው መንግስት ግን የሱን ዙፋን ጠባቂ ሆናችሁ የቆያችሁትን አዲኖ ዛሬ ያላችሁበት ላይ አዲኖ ዱረን ጣለባችሁ። በድሮ ስንት ሰው ነው የሞተው? 2 ሰው ነው አይደለ? ከዛ ተተረፋችሁ በኋላ 2 ሰው ሞተባችሁ፣ 2 ሰው ቆሰለባችሁ አይደለ? 3 ሰው ነው የቆሰለው። ሆን ብሎ እናንተን ታርጌት ያደረገ እኛ ጋር ያያችሁት ነው። የደረሰ ጉዳት የለም። ግን እናንተን ታርጌት ያደረገ እናንተ ኢላማ ያደረገ ይሄ ለምንድን ነው? እናንተ ሚስጥሩን እንዳታወጡበት ነው። በቃ ያለውን ችግር እንዳትናገሩበት ነው። በእያንዳንዳችሁ በየአካባቢ ሄዳችሁ አያስፈልግም ብላችሁ እንዳትናገሩ ነው ይሄን የሚያደርጋችሁ እንጂ እና ምን አደረጋችሁ?